እንዴት አላችሁ የተወደዳችሁ? አርሰናል የአንድሪያ ቤርታን የስፖርት ዳይሬክተር አድርጎ የመሾም ጉዳይ በአጭር ጊዜ ውስጥ የሚያጠናቀቀው ይመስላል። የወረቀት ስራዎቹም ተጠናቀዋል ሲባል እንሰማለን። አሁን በዚህ ውድድር ዘመን ከቻምፒየንስ ሊግ የሪያል ማድሪድ ጨዋታ በስተቀር የተቀሩት የፕሪሚየር ሊግ ጨዋታዎች እንደ ሊቨርፑል ያልተጠበቀ በታሪክ በሌላ ቡድን ላይ ይህን ያህል የጨዋታ መጠን ሲቀር ገጥሞት የማያውቅ አይነት መፍረስ ካላጋጠመውና አርሰናል የተቀሩትን ጨዋታዎች በሙሉ ካላሸነፈ በስተቀር ያ ሂሳባዊ ድል እንዳለ ሆኖ ግን የፕሪሚየር ሊግ ሻምፒዮን የሚሆነው ቡድን ማን እንደሆነ ለመገመት ብዙ አስቸጋሪ አይመስለኝም። ስለዚህ ይሄ የተቀሩትን የፕሪሚየር ሊግ ጨዋታዎች ያን ያህል በከፍተኛ ጉጉት የሚጠበቁ እንዳይሆኑ ያደርጋቸዋል፣ ወይም አንታይ ክላይማቲክ ናቸው ማለት ይቻላል። ምክንያቱም የቻምፒየንስ ሊግ ቦታውን በፍጹም አደጋ ውስጥ ስላልሆነ አምስተኛ ስፍራ ላይ ካለው ማንቸስተር ሲቲ አሁን በ10 ነጥብ ርቆ ስለሆነ ያለው አምስተኛ ደግሞ የመጨረሻው የቻምፒየንስ ሊግ ቦታ ነው። በእርግጥ ሶስተኛ ሆኖ ከመጨረስ ሁለተኛ፣ አራተኛ ሆኖ ከመጨረስ ሁለተኛ፣ አምስተኛ ሆኖ ከመጨረስ ሁለተኛ ሆኖ መጨረስ እንደሚመረጥ ብናውቅም ነገር ግን የአርሰናል የቻምፒየንስ ሊግ ተሳትፎ ላይ ምንም ተጽዕኖ አያመጡም። ከዚህ በኋላ የተቀሩት ጨዋታዎች ሲቲ ከአርሰናል በላይ ሆኖ ለመጨረስ ሲቲ ራሱ ኢንኮንሲስተንት ስለሆነ ያስቸግራል እና የአርሰናል አንዳንድ ደጋፊዎች በርከት ያሉት ደጋፊዎች የሪያል ማድሪድን ጨዋታ በትልቅ ጉጉት መጠበቃቸው እንዳለ ሆኖ የወደፊቱ የቡድኑ ግንባታ እንዴት ይሆናል የሚለውም ላይ የላቀ ትኩረት ቢሰጡ እንረዳዋለን። ደግሞ አዲስ የስፖርት ዳይሬክተር አርሰናል ሊቀጥር ጫፍ ላይ መሆኑን ተከትሎ ይፋ ማድረግ ብቻ የሚቀረው እንጂ ያበቃለት ጉዳይ ነው የአንድሪያ ቤርታ የመምጣት ጉዳይ። ስለሳቸው ጥቂት ስጠቅስ አነሳ ነበር ባለፈው። ከሳቸው መምጣት በኋላ አርሰናል የፖሊሲ ሺፍት ሲኖረዋል። እሳቸው ብቻቸውን የሚያደርጉት ለውጥ የለም። የስፖርት ዳይሬክተሩ የክለቡን የገንዘብ አቅም ከግምት ያስገባ የምልመላ ሂደት ነው የሚከተለው። ስለዚህ የተለየ ድራማዊ ነገር ላይኖር ይችላል። ግን ስቲል የአርሰናል ደጋፊዎች ከአዲሱ የስፖርት ዳይሬክተር መምጣት በኋላ ምን አይነት ተጫዋቾችን እናመጣለን የሚል ጉጉት ቢኖር እንረዳለን። የቱ ቦታ ላይ የበለጠ ድክመት እንዳለበት ብዙ ማብራሪያ የሚያስፈልገው አይመስለኝም። የመጨረሻው የፕሪሚየር ሊግ ጨዋታ በአርሰናልና በቼልሲ መካከል የነበረው ጨዋታም ይህንኑ በድጋሚ ያሳየን። አርሰናል 1-0 ነው ያሸነፈው። የመከላከል ኦርጋናይዜሽኑ የሚገርም ነበር። ቼልሲ በዚህ ውድድር ዘመን ደካማውን የማጥቃት ፐርፎርማንስ ያሳየበት ሁለት ኢላማቸውን የጠበቁ ሙከራዎች፣ ሁለቱም አደገኛ ያልሆኑ ሙከራዎች። እንደው አንደኛውን ዳቪድ ራያ ነው አደገኛ ሙከራ ያስመሰል እንጂ ያን ያህል ጥብቅ የመከላከል መዋቅር ያለው ቡድን። ትልቁ ጥያቄ የአርሰናል ማጥቃት ነው። በአጠቃላይ አጥቂም ማጥቃቱ የጎል ዕድል መፍጠሩም ጎል ማስቆጠሩም ላይ ነው ትልቁ ጥያቄ ያለው። አርሰናል 29 የፕሪሚየር ሊግ ጨዋታዎች አድርጎ በዚህ ውድድር ዘመን በ14ቱ አንድና ከዚያ በታች 1-0 ጎል ነው ያስቆጠረው። ግማሽ በሚሆኑት ጨዋታዎች ላይ አንድና ከዚያ በታች ጎል ነው ያስቆጠረው። በእርግጥ ባለፉት ጥቂት ወራት የአርሰናል የማጥቃት ተጫዋቾች መጎዳት ችግሩን አከፋው። ሳካ የለም፣ የቡድኑ ትልቁ የማጥቃት ተጫዋች ነው። ኦደጋርድ በዚህ ውድድር ዘመን ለ6 ሳምንታት ከሜዳ ርቆ ነበር። ማርቲኔሊ፣ ሁለቱ አጥቂዎች ሃቨርትዝ እና ጄሱስ ተጎድተዋል። የነዚህ ሁሉ ጉዳቶችም ውጤት ነው የአርሰናል ማጥቃት እንደዚህ የተቀዛቀዘ ለመሆኑ። ነገር ግን እነዚህም ተጫዋቾች በነበሩበት ጊዜ ሳካም፣ ኦደጋርድም፣ ማርቲኔሊም፣ ሃቨርትዝም ጄሱስም እያሉም ጭምር የአርሰናል ማጥቃትን በተመለከተ ኦክቶበር ላይ ምናምን ውይይት እናደርግ ነበር። እኔ እንዲያውም የውድድር ዘመኑ ከመጀመሩ በፊት ሁሉንም ትልልቅ ክለቦች በተመለከተ ፕሪቪው ስንሰራ አርሰናልን በተመለከተ መቼስ በ60 ዓመት ውስጥ ብዙ ጎሎች ያስቆጠረበት የውድድር ዘመን ስለነበር 114 ጎሎች ነው በሁሉም ውድድሮች ያስቆጠረው። ከኢንቪንሲብል ሲዝን በላይም ብዙ ጎል ያስቆጠረበት የውድድር ዘመን ስለነበር የጎል ማስቆጠር ችግር አለበት ሲባል ትክክል ላይ መስል ይችላል። ግን በ5 የተለያዩ ጨዋታዎች ላይ አርሰናል ጎል አላስቆጠረም። በሁለቱ የቪላ ጨዋታዎች ላይ ያላስቆጠረባቸው ጨዋታዎች እንዴት መጨረሻ ላይ አርሰናል ዋንጫውን እንዲያጣ እንዳደረጉት እናስታውሳለን። በፖርቶ የመጀመሪያው ጨዋታ ላይ፣ በባየር ሚኒክ የመልሱ ጨዋታ ላይ ጎል አላስቆጠረም። ይሄ ችግር ፈጥሯል። እንደው አንዳንድ ጨዋታዎች ላይ ያስቆጠራቸው ጎሎች በተለይ በሁለተኛው የውድድር ዘመን አጋማሽ እነዛ ናቸው የጎሎቹን መጠን ከፍ ያደረጉት። ስለዚህ አርሰናል ማጥቃቱ የበለጠ ወጥ መሆን አለበት የሚል እምነት ነበረኝ።
ምን ለማለት ፈልጌ ነው? እነዚህ ጉዳቶች ከመከሰታቸውን በፊት አርሰናል የማጥቃት ችግር ነበረበት። ባለፈው ዓመት የ9 ቁጥር ጥያቄ ነበር። የግድ 9 ቁጥር ነው አይደለም የሚለው ላይ ብዙ ጊዜ አስተያየት ስለሰጠው ወደዛ አልመለስም። ግን እንደ ማጥቃት አጠቃላይ ችግር ግን ቡድኑ አለበት። በ9 ቁጥር ሊሆን ይችላል፣ የበለጠ በመፍጠር ሊሆን ይችላል፣ ተጨማሪ የክንፍ የማጥቃት ተጫዋቾችን በመጨመር ሊሆን ይችላል ችግሩ የሚፈታ ወይም በኮቺንግ በታክቲክ ሊሆን ይችላል ችግሩ የሚፈታው። ግን የአርሰናል ማጥቃት በገበያውም ጭምር መሻሻል አለበት። የአጥቂ ጉዳይን በተመለከተ አሌክሳንደር ኢሳክ፣ ቤንያሚን ሼሽኮ፣ ቪክቶር ዮኬሬሽ የሚሉ ስሞች በተደጋጋሚ እንሰማለን። የአርሰናል ደጋፊዎች ምርጫ ቢሰጣችሁ የምትመርጡት አጥቂ ማንነት ብዙ የሚያወዛግብ አይመስለኝም። አሌክሳንደር ኢሳክ በእኔ አስተያየት በፕሪሚየር ሊግ እየተጫወቱ ካሉት ተጫዋቾች መካከል የተሟላው አጥቂ ነው። ከኤርሊንግ ሃላንድም በላይ የተሟላው አጥቂ ነው እላለሁ። ጎል ከማስቆጠር ባሻገር ባሉ ሌሎች ችሎታዎችም ቢሆን በፕሪሚየር ሊግ የተሟላው አጥቂ እርሱ ነው። ጎል በማስቆጠር ብቻ ከወሰዳችሁት ኮንቨርዥን ሬት በሚባለው ወይም የጎል እድሎችን በመጠቀም መጠን ካያችሁት ክሪስ ውድ ብቻ ነው የሚበልጠው። የሚገርም የውድድር ዘመን በኖቲንገም ፎረስት እያሳለፈ ካለው የኒውዚላንድ ብሔራዊ ቡድን አጥቂ ብቻ ነው የሚያንሰው። በኮንቨርዥን ሬት 27.5% የሚሆኑ ሙከራዎቹ መረቡን ያገኛሉ። ሃላንድ 20.5 ነው፣ ሳላ 25.4 ነው። ስለዚህ ውድ ብቻ ነው የሚበልጠው። ይሄ ምን ያሳየናል? የአርሰናል ደጋፊዎች የሚፈልጉትን ዋና ችሎታ እንደያዘ የሚያሳይ ነው። ክሊኒካል መሆን፣ የጎል እድሎችን የሚጠቀም ስለ አጥቂ መሆኑን ያሳያል። ዝውውሩ ምናልባት የሚቻል ላይሆን ይችላል። ኒውካስል 150 ሚሊዮን ይጠይቃል ዝውውሩ ግድ መሆን ካለበት ምናምን ሲባል እንሰማለን። እሱ ብቻ ሳይሆን አሁን ባለፈው የካራባው ካፕ አሸንፈዋል። ቻምፒየንስ ሊግ የሚሳተፉ ከሆነ ደግሞ እሱን የሚፈልገው አርሰናል ብቻ አይደለም፣ ሊቨርፑልም መባል ጀምሯል። ባርሰሎናም የረጅም ጊዜ ሌቫንዶቭስኪ ተተኪ ሊያደርገው ይፈልጋል ሲባል ሪፖርቶች ሲወጡ እናያለን። ሌሎች ፈላጊዎች አሉት። ከኒውካስል ይህንን ተጫዋች መውሰድ በጣም አስቸጋሪ ነው። ግን እንደ ምርጫ ቢሆን ይህንን አስደናቂ የውድድር ዘመን እያሳለፈ ያለ 19 የፕሪሚየር ሊግ ጎሎች ያስቆጠረ፣ የካራባኦ ካፕ የፍጻሜ ጨዋታ ላይ ሁለተኛውን ጎል ያስቆጠረ፣ አንዳንዶች ከቀድሞ የአርሰናል ስታር ከቲየሪ ኦምሪ ጋር የሚያነጻጽሩት ያጫወት ባህሪውን በመጠኑ ከኦምሪ ጋር የሚመሳሰል አይነት ተጫዋች ነው። ከጎል ማስቆጠር ውጪ ሌሎች ችሎታዎችም አሉት። የጎል እድል መፍጠር የሚችል ተጫዋች ነው። ያው ስታቲክ 9 ቁጥር የሳጥን አጥቂ ብቻ አይደለም። በዚህ ውድድር ዘመን ከክፍት ጨዋታ 29 የጎል እድሎች ፈጥሯል። አርሰናል ውስጥ ካሉ ተጫዋቾች መካከል ለምሳሌ ማርቲን ኦዴጋርድ ብቻ ነው ከሱ የበለጠ በክፍት ጨዋታ ብዙ የጎል እድል በመፍጠር የሚበልጠው ከአርሰናል ተጫዋቾች ጋር ብናነጻጽረው ማለት ነው። በመከላከልም ፕሬስ በማድረግም በዚሁ ባለፈው ሊቨርፑል ጨዋታ ላይ እስኪዝል ድረስ እንዳደረገው በጣም ጠንክሮ የሚሰራ ተጫዋች ነው። በሶስተኛ ሜዳ ክፍል 14 ጊዜ ኳስ ቀምጧል። ለአርሰናል 9 ቁጥር ሆኖ ከተጫወቱት ሁሉም ተጫዋቾች የተሻለ ተጫዋች ነው። ግን የዚህ ተጫዋች ኦፕሬሽን ቀላል አይመስለኝም። አርሰናል የምር ቢፈልገውም ኒውካስል እንደምታውቁት ሀብታም ክለብ ነው። እንዲያውም አዲስ ውል ሊያቀርቡለት እየተዘጋጁ ነው ሲባል እንሰማለን። ስለዚህ ከዚህ ይልቅ አነስ ያለ ፈተና የሚገጥማቸው ሼሽኮን ከላይፕዚግ ቢያስፈርሙ። ቤንያሚን ሼሽኮን ባለፈው ክረምት አርሰናል ለማምጣት ጥረት አድርጎ እንደነበር ታስታውሳላችሁ። ተጫዋቹ ራሱ ግን ተጨማሪ 1 ዓመት በዛው በላይፕዚግ ቆይቶ መብሰል መጎልበት ስለፈለገ ነው የዚህ ተጫዋች ዝውውር ያልተጠናቀቀው። ባለፈው ጥርም አርሰናል የአጥቂ ገበያውን በሚያሰስበት ጊዜ በድጋሚ ተጫዋቹን ማስፈረም ይችል እንደሆን ሙከራ አድርጎ ነበር። ያኔም አልተሳካም። ላይፕዚግ ተጫዋቹን የመሸጥ ፍላጎት አልነበረውም። ተጫዋቹን የመልቀቅ ፍላጎት አልነበረውም። ረጅም ነው። 10 የቡንደስሊጋ ጎሎች አስቆጥሯል በዚህ ውድድር ዘመን። 5 የመጨረሻ ፓሶችን ማቀብሏል። ከኢሳቅ አንጻር ብታዩት በእድሜም ወጣት ተጫዋች ነው። ስለዚህ የኢሳቅ ደረጃ ላይ ያለ ተጫዋች አይደለም። አሌክሳንደር ኢሳቅ በፕሪሚየር ሊግ የተጫወተ 25 ዓመት የሆነው ተጫዋች ነው። ይሄኛው የበለጠ ፖቴንሻል ተጫዋች ነው። ጠንካራ ሰራተኛ ነው። ልክ እንደ አሌክሳንደር ኢሳቅ ሁሉ የላይፕዚግ መዋቅር ውስጥ የተጫወተ የሬድ ቡል ሲስተም ውስጥ ያለፈ ተጫዋች ጠንካራ ሰራተኛ መሆኑ የሚጠበቅ ነው። በዚህ የውድድር ዘመን 688 ስፕሪንቶች አድርጓል። ብዙ ስፕሪንት በጣም ፈጣን ሩጫዎች በማድረግ የሚበልጡት 8 ተጫዋቾች ብቻ ናቸው። ስለዚህ የኦፍ ዘ ቦል ሩጫው፣ የፕሬሲንግ ችሎታው ሁሉ የሚያስደንቅ ነው። ግን አንድ ኢሳቅም ይምጣ ሼሽኮ የሚፈርም የምናየው ነገር ሚኬል አርቴታ ረጅም አጥቂ እንደሚፈልግ ነው።
አሁን ሚኬል አርቴታ ልክ ካይ ሃቨርትዝ ከተጎዳበት በኋላ ያደረገውን ማስተዋል በቂ ይመስለኛል። እዛ ቦታ ላይ ሐሰተኛ 9 ቁጥር ሆኖ መጫወት የሚችለው በቁመት አጭር የሆነው ሊያንድሮ ትሮሳርን ለ68 ደቂቃዎች ሐሰተኛ 9 ቁጥር አድርጎ የሌስተር ጨዋታ ላይ ሞከረ። ከዚያ በኋላ ይሄንን መፍትሄ አልቀጠለበትም። በተክለ ቁመናው በጨዋታ ባህሪው በመጠኑ ከሃቨርትዝ ጋር የሚመሳሰለውን ሚኬል ሜሪኖን ነው እዛ ቦታ ላይ አድርጎ መጠቀም የጀመረው። ከፊት ታርጌት ማን ይፈልጋል። ባለፈው ክረምትም ሼሽኮን ፈልጎት ስለነበር ፎካል ፖይንት የሚሉትን እንዲህ አይነት ታርጌት ማን ሆኖ መጫወት የሚችል ተጫዋችን ይፈልጋል። ያው የሚኬል ሜሪኖ እዛ ቦታ ላይ መጫወት ጎል ከማስቆጠር ጋር ብቻ መያያዝ የለበትም። ራሱ በቅርብ ጊዜ እንደተናገረው የኔ ሚና በጎል ማስቆጠር ብቻ መለካት የለበትም። የባላጋራ ቡድን በሃይላይን የሚጫወት ከሆነ ከጀርባ የሚተውን ክፍት ቦታ አጠቃለሁ፣ ከጀርባ ለመሮጥ ሞክራለሁ። የባላጋራ ቡድን በጥልቀት የሚከላከል ከሆነ ደግሞ ሁለቱን የመሃል ተከላካዮች እዛው በቦታቸው እንዲቆዩ፣ ሌሎቹ የኔ ተጫዋቾች የኔ ቡድን ጓደኞች የሚያጠቁበት ስፔስ እንዲያገኙ እንዲህ አይነት ሚና ወጣለሁ ብሏል። ሚኬል አርቴታ ያንን ቦታ በተመለከተ ያለው አረዳድ የበለጠ በአጭር አጥቂ ሳይሆን በግዙፍ ታርጌት ማን የመወጣት ፍላጎት ያለው ይመስላል። ስለዚህ የሆነ እንዲህ አይነት ስታቸር ያለው ተጫዋች ማስፈረሙ አይቀርም። ያው እንደምታውቁት ባለፈው ኦሊ ዋትኪንስን ለማስፈረም ሞክሮ ነበር። ኦሊ ዋትኪንስ እንዲህ አይነት ተጫዋች አይደለም። ግን ወደ ዋትኪንስ የሄደበት ምክንያት የፓኒክ ባይ የሚሉት አለ አይደለም፣ የሆነ አማራጭ ሲጠፋ የሚደረግ ጥረት። ሼሽኮን ሞክረው ነበር፣ አልተሳካም። ካልሆነ ለአስቸኳይ ጊዜ መፍትሄ ዋትኪንስን የማስፈረም ጥረት ተደርጎ ነበር። ወደ ዋትኪንስ የሚመለስ አይመስልም፣ አይታወቅም፣ ግን አይመስልም። ምክንያቱም ከአርሰናል የእድሜ ፕሮፋይል ወጣ ያለ ተጫዋች ወደ 29 ዓመት እየተጠጋ ያለ ተጫዋች ስለሆነ አንድሪያ ቤርታ መምጣታቸውም ይህንን የአርሰናልን አካሄድ የተለየ ለውጥ ላይ ፈጥሩበት ይችላሉ። አሁንም ወጣት ተጫዋቾች ማስፈረም ላይ ያተኩራል አርሰናል። ስለዚህ አንዱ ትልቁ የክረምት የአንድሪያ ቤርታ ኃላፊነት ማን ነው የአርሰናል አዲሱ 9 ቁጥር የሚሆን? ይሄ ግድ ነው። በእርግጥ ካይ ሃቨርትዝ ይመለሳል ለሚቀጥለው የውድድር ዘመን መጀመሪያ ለፕሪሲዝን ዝግጅት ይደርሳል። ግን ጄሱስ የሚቀጥለው የአውሮፓውያን ዓመት 2026 ከመድረሱ በፊት ወደ ሜዳ ላይ መለስ ይችላል የሚባል። ስለዚህ ለዴብዝም ሃቨርትዝም ቢኖር እዛ ቦታ ላይ ተጫዋች ያስፈልጋል። በሃቨርትዝ ብዙ አርሰናል ደጋፊ በተለይ በጎል ማስቆጠሩ እንደማይተማመን አስተያየት ሲሰጥ እንሰማለን። ግን የአርሰናል ችግር የ9 ቁጥር ችግር ብቻ አይደለም። በሌሎች ቦታዎችም በቀኝና በግራ ክንፍም ላይ አርሰናል ለአመታት ተጫዋች አላመጣም። የመጨረሻዎቹ ሁለት የቀኝና የግራ የመስመር አጥቂዎች ትሮሳር እና ራሂም ስተርሊንግ ናቸው። ሁለቱም የመጡበትን ምክንያት እናውቃለን። ትሮሳር የአርሰናል ፕላን ቢ ነው የነበረው። መጀመሪያ ማስፈረም የፈለጉት ሚካኤሎ ሙድሪክን ነበር። እስከ 80 ሚሊዮን ፓውንድ የመክፈል ፍቃደኝነት በአርሰናል በኩል ነበር። ተጫዋቹም ወደ አርሰናል የመዛወር ፍላጎት ነበረው። ብዙ ጊዜ ሪፖርት እንደተደረገው ቼልሲ እዚህ ዝውውር ላይ ገባና ከሻክታር ዶኔትስክ ተጫዋቹን ሲያስፈርም አርሰናል ወደ ሁለተኛ እቅዱ መሄድ ነበረበት፣ ወደ ትሮሳር የመጣው ግን ለማርቲኔሊ ተጠባባቂነት ነው። እንደምታውቁት ማርቲኔሊ ግሩም የውድድር ዘመን እያሳለፈ ስለነበር 2022-23 የውድድር ዘመን መሀል ላይ ነው የመጣው። የራሂም ስተርሊንግም ተመሳሳይ ነው። አርሰናል ሌሎች ያደረጋቸው ጥረቶች ሳይሳኩ ሲቀሩ ነው ይህንን ተጫዋች ያመጣው። ለአመታት ችላ የተባለ ነው የአርሰናል የማጥቃት ቦታ። ሚኬል አርቴታ የአርሰናል አሰልጣኝ ሲሆን ቡድን ውስጥ የነበሩ ተጫዋቾች ናቸው ሳካ እና ማርቲኔሊ በሱ ስር ጎልብተዋል። በተለይ ሳካ ግን ተጨማሪ አማራጮች ያስፈልጋሉ፣ የዋይድ ተጫዋች አማራጮች። ባለፈው በአውሮፓ ዋንጫው ላይ ግሩም የነበረው አሁንም በቢልባኦ የተዋጣለት አመት እያሳለፈ ያለው ለስፔንም እንደዚሁ ኒኮ ዊሊያምስን አርሰናል ማስፈረም ይፈልጋል ይባል ነበር። በዚህ ደረጃ ያለ ተጫዋች ማለት ነው። የኒኮ ዊሊያምስ የውል ማፍረሻ ከአርሰናል የገንዘብ አወጣጥ ፖሊሲ ጋር የሚጋጭ አይደለም። ተጫዋቹን ማስፈረም ቀላል እንደማይሆን የታወቀ ነው። ባለፈው ባርሰሎና ይፈልገው ነበር። ሌሎችም ፈላጊዎች እንደሚኖሩት እርግጠኛ መሆን ትችላላችሁ። ቼልሲም ከነዚህ መካከል ስለነበር። ግን ገንዘቡ የውል ማፍረሻው 48 ሚሊዮን ፓውንድ ነው። አርሰናል አፎርድ የሚያደርገው አይነት ዝውውር ነው። ግን ብዙ ፉክክር ይጠብቀዋል ይህንን ተጫዋች ለማስፈረም። ያ ቦታ ተጨማሪ ጥራት ይፈልጋል። ማርቲኔሊ ላለፉት 2 ሲዝኖች እድገት አላሳየም። ወጣ ገባ የሚል ተጫዋች ነው። አንዳንድ ጨዋታዎች ላይ ጥሩ ይጫወታል፣ ግን በ2022-23 የውድድር ዘመን ያሳለፈውን አይነት አመት መድገም አልቻለም። ባለፈው አመት እንዲያውም በመጨረሻዎቹ ወራት በትሮሳር ቦታውን ተቀምጦ ነበር። ለዚህ ነው የኒኮ ዊሊያምስ አይነት አዲስ ኢንጀክሽን አርሰናል የሚፈልገው። በጣም ጥሩ ተጫዋች ነው። በባርሰሎናው ላሚን ያማል ብቻ ነው በላሊጋ ብዙ ድሪብል በማድረግ የሚበለጠው። ለግራ ክንፍ አማራጭነት ነው የዚህ ተጫዋች ስም የሚነሳው። እንደምታውቁት ትሮሳር የ1 አመት ውል ነው የቀረው። አሁን
በአርሰናል። ባለፈው ክረምትም የሳውዲ ክለቦች ተጫዋቹን የማስፈረም ጥያቄ አቅርበው በአርሰናል ነው ጥያቄያቸው ውድቅ የተደረገው። ከዛ በኋላ በአርሰናል ኮንትራቱን ለማራዘም ድርድር እያደረገ በተጫዋቹና በክለቡ መካከል መስማማት ስላልተደረሰ ለጊዜው የኮንትራክት ድርድሩ ተቋርጧል። አሁን ያለበትም እድሜ 30 ዓመት ሆኖታል። ስለዚህ አርሰናል ገዢ ካገኘ ለመሸጥ ከሚያጤናቸው ተጫዋቾች መካከል አንደኛው መሆኑ አይቀርም። ትሮሳር ከለቀቀ ግድ ተጨማሪ የግራ ክንፍ የማጥቃት ተጫዋች ይፈልጋል ማለት ነው። በቀኝም በኩል ተመሳሳይ ጥያቄ አለ። በተለይ ከሳካ መጎዳት በኋላ በእርግጥ ኤታን ዋኔሪ ወደዛ ወጥቶ ጥሩ ተጫውቷል። ግን ኤታን ዋኔሪ የአርሰናል ከ8 ቁጥሮቹ መካከል አንዱ እንዲሆን ነው በረጅም ጊዜ የሚፈለገው። በቢቸግር ነው እዛ ቦታ ላይ የተጫወተው። የሚደነቅም ብቃት አሳይቷል እዛ ቦታ ላይ። በእርግጥ ሌሎች ስሞች የሚነሱት በዚያ ምክንያት ነው። ሳካን የሚያሳርፍ ለቦታው የሚፎካከር ተጫዋች የሚያስፈልገው። ብሪያን እምቦይሞ፣ አንቷን ሴሜኞ አይነት ተጫዋቾችም ሲጠቀሱ እንሰማለን። እንዲህ አይነት ተጫዋቾች የማምጣት ደግሞ የረጅም ጊዜ ፍላጎት ነበር። እንደምታውቁት ራፊኛን ለማስፈረም ጥረት አድርጎ ያውቃል ሚኬል አርቴታ ከዚህ በፊት ከሊድስ ዩናይትድ። የአንድሪያ ቤርታና የሚኬል አርቴታ ሌሎቹም የአርሰናል የዝውውር ወሳኝ ሰዎች ትልቁ ኃላፊነት 9 ቁጥር ብቻ ሳይሆን ተጨማሪ የክንፍ የማጥቃት ተጫዋቾችም የመጨመር ጉዳይ ነው። እሱም አስገዳጅ ይመስለኛል። ለ5 ዓመት አርሰናል 90 ሚሊዮን ፓውንድ ብቻ ነው የከፈለው ለማጥቃት ተጫዋች። የትሮሳር የጄሱስ ዝውውሮችን ጨምሮ ማለት ነው። በቂ ኢንቨስትመንት በሌሎች የሜዳው ክፍሎች ላይ እንደተፈጸመው አልተደረገም። የበለጠ የመከላከል ባህሪ ላላቸው ተጫዋቾች አርሰናል 17 ተጫዋቾችን ያመጣው። ከፊት ግን በቂ ተጫዋቾች አላመጣም። ረጅም ጊዜ ችላ ተብሏል። በዚህ ዓመትም የፕሪሚየር ሊግ ሻምፒዮን ካልሆነባቸው ምክንያቶች መካከል ሌሎች ብዙ ምክንያቶች አሉ። 5 ቀይ ካርዶች፣ እነዚያ ጉዳቶች፣ እንግዳ የዳኝነት ውሳኔዎች ምን ልንል እንችላለን። ግን ክለቡ ደግሞ ሊያደርግ ከሚችላቸው ነገሮች መካከል አንደኛው የማጥቃት ተጫዋቾችን ማምጣት ነው። ለአንድሪያ ቤርታ በአርሰናል ደጋፊዎች በኩል መሻሻል አለ እንዲባልም እዚህ ቦታ ላይ የሚያመጧቸው ተጫዋቾች ከአርቴታ ጋር በመተባበር በጣም ወሳኝ ይሆናል ማለት ነው። የአማካይ ክፍሉ እንዲሁ ተጨማሪ ዝውውሮች የሚደረጉበት ነው። አንዳንዶቹ የግድ ተተኪ ማምጣትን ስለሚጠይቁ ነው። በውድድር ዘመኑ መጨረሻ ላይ ጆርጂኖ እና ቶማስ ፓርቴ ከአርሰናል ጋር ያላቸው ውል ያበቃል። አብዛኞቹ እነዚህን ሁለት ተጫዋቾች የሚመለከቱት ዘገባዎች እንደሚያሳዩት ተጫዋቾቹ በውድድር ዘመኑ መጨረሻ ከአርሰናል ጋር ይለያያሉ። እንዲያውም ጆርጂኖ ወደ ብራዚል ይሄዳል እየተባለ ነው። ፓርቴ ባለፈው ክረምትም በሳውዲ አረቢያ ክለቦች ይፈለግ ነበር። ደግሞ ይህንን ዓመት በአብዛኛው ፊት ሆኖ ስላሳለፈ ፈላጊ አያጣም። ከሞላ ጎደል ቶማስ ፓርቴ ጥሩ የውድድር ዘመን ነው ያሳለፈው። እንግዲህ ምናልባት የአጭር ጊዜ ውል አርሰናል ሰጥቶት ካልቆየ በስተቀር ቶማስ ፓርቴም ዓመቱ ሲያበቃ ውሉ ይጠናቀቃል። እንደው እንደ እርግጠኝነት ባለ የዜና ጥንካሬ የሚነገር የዝውውር ጉዳይ የማርቲን ዙቢሜንዲ የዝውውር ወሬ ነው። ዙቢሜንዲን አርቴታ ለረጅም ጊዜ ሊያስፈርመው ሲከታተል የነበረ ተጫዋች እንደሆነ ታውቃላችሁ። ባለፈው ክረምት ወደ ሊቨርፑል ለመዘዋወር ተቃርቦ ነበር። ግን ለጥቂት ዓመታት አሁን አርቴታ ይህንን ተጫዋች ወደ ኤሚሬትስ የማምጣት ፍላጎት አለው ይባላል። ለብዙሃን መገናኛዎች ዘገባ ከሆነ የማርቲን ዙቢሜንዲ ዝውውር ወደ አርሰናል ሊጠናቀቅ የሚችልበት እድል ሰፊ ነው። ምንም እንኳ ሰሞኑን አንዳንድ የስፔን ፕሬሶች ሪያል ማድሪድም ይህንን ተጫዋች ወደ ቤርናቤው መውሰድ ይፈልጋል ቢሉ፣ ግን የዙቢሜንዲ መምጣት ብቻ በቂ ላይሆን ይችላል። ሁለት አማካዮችን የሚለቅ ከሆነ የዴብዝ ችግር ይገጥመዋል ማለት ነው። 6 ቁጥር ጥልቅ አማካይ ሆኖ የሚጫወት ነው ዙቢሜንዲ። ነገር ግን ዴክለር ራይስን በተመለከተ ምንም እንኳ ሲመጣ በ6 ቁጥርነት ይፈርም እንጂ ካለፈው የውድድር ዘመን አጋማሽ ጀምሮ በዚህኛው ዓመት በአብላጫው የአርሰናል የግራ 8 ቁጥር ሆኖ ነው እየተጫወተ ያለው። የግራ 8 ቁጥር ማለት ዝም ብሎ የቦክስ ቱ ቦክስ አማካይ ብቻ ማለት አይደለም። በእርግጥ ሁለቱንም 6 ቁጥርነትንም 8 ቁጥርነትንም አዳብሎ የሚወጣ ተጫዋች ነው። ባለፈው የቼልሲ ጨዋታ ላይ እንዳየነው አርሰናል ለቼልሲ ኳሱን ትቶ በኮምፓክት ብሎክ በሚከላከልበት ጊዜና በ4-4-2 ከኳስ ውጪ ቅርጽ በሚጫወትበት ጊዜ ከቡድኑ ጥልቅ 6 ቁጥር አጠገብ ሌላኛው 6 ቁጥር ሆኖ ይጫወታል። አርሰናል ኳስ በሚቆጣጠርበት የባላጋራ ቡድን ብልጫ ላይ የሜዳ ስፍራና የኳስ ቁጥጥር መጠንም ብልጫ በሚወስድበት ጊዜ ደግሞ እንደ ማጥቃት 8 ቁጥር እንደ ቦክስ ቱ ቦክስ አማካይ ይጫወታል። ግን የሚድፊልድ ቤዝ ላይ የሚጫወት አይመስልም ይሄ ተጫዋች። ደግሞ የተጫዋቹንም የጎል ዕድል የመፍጠር ጎሎች የማስቆጠር
የተጋጣሚ ቡድንን ሳጥን የማጥቃት ቦክስ ክራሸር የመሆን ችሎታ ስታዩ በሚድፊልድ ቤዝነት ይህንን ተጫዋች መጠቀም አንዳንድ ጥንካሬዎቹን በደንብ በተሟላ መጠን አለመጠቀም ተደርጎ ሊቆጠር ይችላል። 6 ቁጥር ብቻ አድርጎ መወሰን ሌሎች ለቡድኑ ሊሰጣቸው የሚችሉ ጥንካሬዎችን አርሰናል እንዳያገኝ ያደርገዋል። ባለፈው ስለሱ አንድ ዝግጅት ነበረኝ። በተለይ ደግሞ የማጥቃት ተጫዋቾች ጉዳትን ተከትሎ በኦልትራፎርድም ጨዋታ በሌሎችም ጨዋታዎች የባላጋራ ቡድን ሳጥን ውስጥ የሚያደርጋቸው ሩጫዎች፣ የሚሰጣቸው የመጨረሻ 30 ሜትር ፓሶች የአርሰናል ማጥቃትን እንዴት እንደጠቀሙ ስጠቅስ ነበር። ስለዚህ ሚኬል አርቴታ ባለፈው 1 ዓመት ገደማ ተጫዋቹን 1 ዓመት ከጥቂት ወራት በተጠቀመበት ሚና ካየን በዙቢሜንዲ መምጣት ብቻ ላይሸፈን ይችላል የአርሰናል ጥልቅ የአማካይ ክፍል። ከባድ ይመስለኛል ግን ሰሞኑን በተለይ አስ የሚባለው የስፔን ጋዜጣ የኒውካስሉን ብሩኖ ጊማራይሽን ሲያነሳ ነበር። ይሄ ከባድ ይመስለኛል። አንደኛ 28 ዓመቱ ነው፣ ሁለተኛ እንደ ኢሳቅ ሁሉ ውድ ነው። 80-90 ሚሊዮን ፓውንድ የሚባል ተጫዋች ነው። ከኒውካስል ተጫዋች ማስፈረም አስቸጋሪ ውስብስብ ሊሆን መቻሉ እንደተጠበቀ ሆኖ ፓርቴን የአጭር ጊዜ ውል ሰጥተው ያቆዩታል ወይ? እሱም ራሱን የቻለ ጥያቄ ነው። በውሰት የተሰጡ አንዳንድ ተጫዋቾች አሉ። ለምሳሌ በሴቪያ ያለውን አልቤር ሳምቢሎ ኮንጋን ወይ ደግሞ ማይልስ ሉዊስ ስኬሊን ወደ መሃል አስገብቶ መጠቀም ሌላ ኦፕሽን ሊሆን ይችላል። እነዚህን እንዴት ያዩዋቸዋል? ፋሲኔቲንግ ይመስለኛል። ግን በተለይ ፓርቴና ጆርጂኖ የሚለቁ ከሆነ አንድ ተጫዋች በማምጣት ብቻ ላይሸፈን ይችላል። አርሰናል ምናልባት ምንም ዝውውር ላያደርግ የሚችልበት አንደኛው ዲፓርትመንት የመከላከል ዲፓርትመንት ነው። በመሃል ተከላካይነትም በመስመር ተከላካይነትም ከበቂ በላይ አማራጮች አሉ። በግራ ተከላካይነት ሪካርዶ ካላፊዮሪና ማይልስ ሉዊስ ስኬሊ፣ በቀኝ ተከላካይነት ቤን ዋይት እና ዩሬን ቲምበር አሉት። በአመቱ መጨረሻ ከክለቡ መልቀቃቸው እንደማይቀር የሚጠበቁ ተጫዋቾች ቢኖሩም እዚህ ቦታ ላይ ተጫዋች ማምጣት ግድ የሚል አሳሳቢ ችግር የለበትም። ኬረን ቲየርኒ ወደ ሴልቲክ እንደሚሄድ ግልጽ ነው። ዚንቼንኮም ባለፈው ክረምትም አርሰናል ሊሸጠው ሞክሮ ነበር። በሚቀጥለው ክረምት ግን የኮንትራቱም የመጨረሻ ዓመት የሚገባበት ስለሆነ የሚቀጥለው የውድድር ዘመን ክረምት ላይ ከአርሰናል ከሚለቁ ተጫዋቾች መካከል አንዱ ሊሆን ይችላል። ታኬሮ ቶሚያሱ በተደጋጋሚ በጉዳት ምክንያት በጣት የሚቆጠሩ ጨዋታዎች ላይ ብቻ ነው ያየነው። ያኩብ ኪቪዮርም ሊለቅ ይችላል። በሁለቱ የመስመር ተከላካይነትም በመሃል ተከላካይነት ስፍራም ግን ብዙ ችግር የለበትም። ምክንያቱም አሁን ከጠቀስኳቸው ተጫዋቾች መካከል ለምሳሌ ሁለቱ የቀኝ ተከላካዮች ያልኳቸው ቲምበርና ቤን ዋይት ሳሊባ ወይም ጋብርኤል በተለያዩ ምክንያቶች ባይሰለፉ የመሃል ተከላካይ ሆኖ መጫወት የሚችሉ ናቸው። የግራው ተከላካይ ሪካርዶ ካላፊዮሪም እንደዚሁ ለጣሊያን ብሔራዊ ቡድንም ለቦሎኛም የመሃል ተከላካይ ሆኖ የተጫወተ ነው። እንደውም የበለጠ የሚስማማው ቦታ እርሱ ነው። በአርሰናል ያንን ቦታ ይዞ ሲጫወት አላየንም። ስለዚህ አንዳንዶቹ ተጫዋቾች ሁለት ቦታ ላይ መጫወት የሚችሉ ናቸው። ስለዚህ እንደው የተለየ የጉዳት ቀውስ ካልመጣ በስተቀር አርሰናል ከኋላ ሴኪውርድ ይመስላል። በቂ አማራጮች አሉት። አንዳንድ ጨዋታዎች ላይ እንደምታውቁት ባለፈው አመት አስታውሳለሁ በፊሊፕስ ስታዲየም እንዲሁ ከፒኤስቪ ጋር በነበረ የቻምፒየንስ ሊግ የምድብ ጨዋታ ዴክላን ራይስን የመሃል ተከላካይ አድርጎ ሞክሮታል። በቼልሲ አካዳሚ ውስጥ በነበረበት ጊዜ በዌስትሃም በዋናው ቡድን ውስጥ መጫወት ሲጀምር የመሃል ተከላካይ ነበር። እንደው ቢቸግርና ልክ አሁን በማጥቃቱ ስፍራ ላይ የገጠመው አይነት የጉዳት ችግር ቢደርስ እሱም እንደው እንደ ኢመርጀንሲ ሴንተር ባክ መጫወት ይችላል። ቅድም አማካይ ጉዳይን ሳነሳ የተጨማሪ ክሬቲቭ አማካይም ጉዳይ አንድ መልስ ማግኘት ያለበት ግን ይመስለኛል። እንደምታውቁት ኦዴጋርድ ላይ ለክሬቲቪቲ አርሰናል ጥገኛ ነው። ለዚህ ነው አርሰናል ሰሞኑን ከፕሪሚየር ሊግ የዋንጫ ተስፋ ሸርተት ባለ ጊዜ ብዙ ትችት የበዛበት። እዚህ ቦታ ላይ ኤሚል ስሚዝሮውን እና ፋቢዮ ቪዬራን አርሰናል በውሰትና በቋሚ ዝውውር ለፉልሃም እና ለፖርቶ ሰጥቷል። ያው ፋቢዮ ቪዬራ ሁለተኛው የውድድር ዘመን አጋማሽ ከተጀመረ በኋላ ለፖርቶ ጠቃሚ ሆኖ አይተነዋል። እሱን መመለስ ነው ወይ ሌላ ክሬቲቭ አማካይ ያመጣል ወይስ ኤታን ዋኔሪ ነው መፍትሄው? በሴንትራል ቦታዎች ላይ ሌላ የአርሰናል ኦፌንሲቭ 8 ሆኖ የሚጫወት ተጫዋች ማን ይሆናል የሚለውም አንድ መፍትሄ ምናልባት የሚፈልግ ጉዳይ ሳይሆን አይቀርም ለክሬቲቪቲ አርሰናል ኦዴጋርድ ላይ ዲፔንደንት መሆኑ ስለሚታወቅ። ይህም ሌላኛው የአንድሪያ ቤርታ ኃላፊነት ይሆናል። እንግዲህ አብዛኞቹ የዝውውር ጉዳዮች አሁን አይደለም የሚጀመሩት። ያው የዝውውር ገበያው ከተከፈተ በኋላ ገበያው የሚሰጣቸው አጋጣሚዎች ሲኖሩ ክለቦች አለርት መሆን አለባቸው እነዛን አጋጣሚዎች ለመጠቀም። ግን ለምሳሌ የስኳድ ፕላኒንግ ጉዳይ የአርሰናል ሰዎች ዋናዎቹ ሰዎች አርቴታ ሲመጡ አንድሪያ ቤርታ፣ ሪቻርድ ጋርሊክ፣ ቲም ሉዊስ እና ጆሽ ክሮዊንኪ አይነቶቹ ወሳኝ ሰዎች የዝውውርን ጉዳይ በተመለከተ አብስለው ይጨርሳሉ እስካሁን ድረስ። ለምሳሌ አንድ ያልተጠበቀ ጉዳት የሚያጋጥም ከሆነ ለዛ ሪአክት ማድረግ፣ አንድ ያልታሰበ ገበያው ላይ
አቬለብል ይሆናል ተብሎ ያልታሰበ ተጫዋች ድንገት ቢገኝ ለዛ ሪያክት ማድረግ ሌላ ጉዳይ ነው። ግን ጠቅላላው የስኳድ ግንባታ እቅድን የሚመለከተው ጉዳይ ግን አሁን ማርች ላይ አይጀመርም። አብዛኞቹ ነገሮች በአርሰናል ሰዎች በኩል ተጠናቀዋል ብሎ መገመት ይቻላል። ይሄ በሁሉም ክለብ የሚደረግ ነገር ነው። ሌላ አንድ የሚጠበቀው ዲፓርትመንት የግብ ጠባቂ ዲፓርትመንት ነው። እንደምታውቁት ዮዋን ጋርሲያ የሚባለው የስፓኞልን ግብ ጠባቂ ባለፈው ክረምት የማምጣት ፍላጎት ነበራቸው። ከባድ ይመስለኛል ይሄ ግብ ጠባቂ መጥቶ በአርሰናል ቤንች ላይ መቀመጥ ነው የሚፈልግ እርግጠኛ አይደለሁም። ምክንያቱም ባርሴሎና ሁሉ ይፈልገዋል። በጣም ጥሩ ግብ ጠባቂ ነው። ከላሊጋ ምርጥ ግብ ጠባቂዎች አንደኛው ነው። እኛ ኪካኛ የአርሰናል ስፔናዊ ግብ ጠባቂዎች አሰልጣኝ የሚያደንቁት ግብ ጠባቂ ነው ይባላል። አርሰናል ሁለተኛ ግብ ጠባቂ ይፈልጋል። በድጋሚ ኔቶ ነው በውሰት ከቦርንመዝ መጥቶ በዚህ ውድድር ዘመን የአርሰናል ተጠባባቂ ሆኖ ያሳለፈው አመቱ። አሁን ሌላ ወጣት ግብ ጠባቂ ያላቸው እሱን ነው ፕሮሞት የሚያደርጉት ወይስ ሌላ ግብ ጠባቂ ያመጣሉ የሚለው ቀልብ የሚስብ ጉዳይ ይመስለኛል። ምክንያቱም ዮዋን ጋርሲያ ለምሳሌ ማምጣት ከፈለጉ በትንሹ ወደ 25 ሚሊዮን ዩሮ አካባቢ ማውጣት ይጠበቅባቸዋል ይባላል። ይሄ የቤንች ግብ ጠባቂ ለማምጣት ብዙ ወጪ ነው። ሌሎች ቦታዎች ላይ ደግሞ መሸፈን ያለባቸው ተጨማሪ ቦታዎች ስላሉ ካርላይን የሚባል በሪያል ቫያዶሊድ በውሰት ተሰጥቶ ይህንን የውድድር ዘመን ልምድ ያገኘ ግብ ጠባቂ አለ። ምናልባት እሱን መልሶ ማምጣትም አማራጭ ሊሆን ይችላል። በቅርብ ጊዜ ኤዱ ከሚተችባቸው አንድሪያ ቤርታ እንዲያስተካክሏቸው ከሚጠበቁ ነጥቦች መካከል አንደኛው አርሰናል ከሽያጭ የሚያገኘው ገንዘብ ብዙ አይደለም የሚል ነው። በእርግጥ ባለፈው ክረምት ለዝውውር ለግዢ ካወጣው ገንዘብ ከሽያጭ ያገኘው ይበልጣል እንደምታውቁት። ግን ባለፉት በርካታ ዓመታት እኔ እንኳን ከቬንገር የመጨረሻዎቹ ዓመታት ጀምሮ ያለ ችግር ነው እላለሁ፣ አርሰናል ከዝውውር ብዙ ገንዘብ አላገኝም። አንዳንድ ጊዜ ተጫዋቾቹ ውላቸውን ስለሚያጠናቅቁ ወይ በነፃ ወይ በአነስተኛ ገንዘብ ነው የሚለቁት። ለምሳሌ ላካዜት ሲለቅ ወይ ራምሴ ሲለቅ እነዚህ ተጫዋቾች ለምሳሌ በነፃ ነው የለቀቁት። በእርግጥ አንዳንዶቹን አርሰናል ራሱ በፈቃደኝነት ውሉን አቋርጦ እንዲያውም ካሳ ጭምር ከፍሎ ነው ለሜሱት ኦዚል ለኦባሜያንግ። ይሄ የክለቡ ውሳኔ ነው። ግን ለአመታት ከሌሎች ክለቦች ጋር ሲነጻጸር አርሰናል ከሚሸጣቸው ተጫዋቾች ብዙ ገንዘብ አላገኘም። ባለፈው ክረምት ከኤሚል ስሚዝሮ፣ ከኤንኬቲያ፣ ከራምስዴል ብዙ ገንዘብ ወደ 90 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ ማግኘቱ እንደተጠበቀው ነው። ከአንድ አመት በፊትም ፎላሪን ባሎጉንን ሸጦ እንደዚሁ የዝውውር ገንዘብ አግኝቷል። አሁን አንዳንድ ሊሸጡ ከሚችሉ ተጫዋቾች ምን ያህል ያን ያህል አርሰናል ብዙ ገንዘብ የሚያስገኝ ሽያጭ ሊፈጸም እንደሚችል እርግጠኛ አይደለሁም። ያኩብ ኪቪዎር፣ ኦሌክሳንደር ዚንቼንኮ፣ በውሰት ያሉ ኑኖ ታቫሬሽ፣ አልበርት ሳምቢሎ ኮንጋ፣ ፋቢዮ ቪዬራ አይነት ተጫዋቾች አሉ። እነዚህን ሸጦ ገንዘብ ሊያገኝ ይችላል አርሰናል። ግን ለወደፊቱ የአዲሱ የስፖርት ዳይሬክተር አንደኛው ኃላፊነት አርሰናል ከሽያጭ ገንዘብ የሚያገኝ መሆኑን አንዳንዶች ምን ያነሳሉ፣ አርሰናል በሰልፍ ሰስቴነብል ሞዴል ልክ ቤኔፋክተር ስለሌለው ብዙ ገንዘብ ኢንጀክት የሚያደርግለት ባለ ሀብት ስለሌለው ከከዋክብቱ መካከል አንዱን ጨከን ብሎ በከፍተኛ ገንዘብ መሸጥ አለበት። ልክ ሊቨርፑል ኮቺኞን ሸጦ ቡድኑን አሸናፊ ለማድረግ እንደተጠቀምበት፣ ቫንዳይክን እንዳመጣበት፣ አሊሰንን እንዳመጣበት እንደዛ ማድረግ አለበት የሚሉ አሉ። እንግዲህ ስለምናወራው ስለነ ሳሊባ ሊሆን ነው ማለት ነው። እሱን የአርሰናል ደጋፊዎች ማሰብ የሚፈልጉ አይመስለኝም። እንደ ሳሊባ አይነቱን ትልቅ ፖቴንሻል ማጣት የሚፈልጉ አይመስለኝም። ይህንን ሰጀስት የሚያደርጉ ሰዎች አሉ እንጂ አሁን ቡድን ውስጥ ያሉት ተጫዋቾች ያን ያህል ብዙ የአርሰናልን ካዝና የሚያጭቁ ዝውውሮች አይደሉም። ዚንቼንኮም፣ ቪዬራም፣ ሎኮንጋም ታቫሬሽም ቢሆኑ ሰውየው በአትሌቲኮ ማድሪድ አንድሪያ ቤርታ በመሸጥ የሚደነቁ ናቸው። ሮድሪን በ20 ሚሊዮን ገዝተው በ70 ሚሊዮን መሸጥ አይነት፣ ሉካ ኤርናንዴዝን ወይም አንቷን ግሪዝማንን ሌሎችንም ተጫዋቾች በመሸጥ ጥሩ ሪከርድ አላቸው። ይሄ በአርሰናል ይሰራ እንደሆነ አላውቅም። ምክንያቱም ሳሊባን፣ ሳካን አይነት ትልልቅ ፖቴንሻሎች አርሰናል መሸጥ የሚፈልግ አይመስለኝም። ግን ለወደፊቱ በአርሰናል የበለጠ የተሻለ ሴሊንግ ክለብ መሆን አለበት። እነ ሲቲ ያው ከአካዳሚዎቻቸው ብዙ ጥሩ ተጫዋቾችን በቅርብ ጊዜ ያወጡ ስለነበር ጓርዲዮላ ብዙዎቹን በዋናው ቡድን ውስጥ የመጠቀምን ፍላጎት ስላልነበረው እነ ፓልመርን፣ እነ ላቪያን ሌሎቹንም ተጫዋቾች ሸጧል። ያ መንገድ ነው ወይስ ቅድም ያልኩት የሊቨርፑል ሞዴል እንደ ኮቺንግ አይነት አንድ ስታር ሸጦ ግን በዛ ዝውውር 2-3 ምርጥ ተጫዋቾች ማምጣት ክለቡ በእኚህ ስፖርት ዳይሬክተር ስለ የትኛውን አቅጣጫ ይከተላል የሚለው ፋሲኔቲንግ ነው። የመጨረሻው ጉዳይ ከሚመጡ ተጫዋቾች ጋር ብቻ ያለ ሳይሆን ግን በክለቡ እንዲቆዩ በደጋፊዎች በጥብቅ የሚፈለጉ ተጫዋቾች አሉ። የእነሱን ውል የማደስ ጉዳይ ነው። ሳካ፣ ሳሊባ፣ ጋብርኤል እነዚህ ሶስት ተጫዋቾች በ2027 ነው ኮንትራታቸው የሚጠናቀቀው። ማርቲኔሊም እንደዚሁ በተመሳሳይ ለጊዜው በቀደም ሳሊባ
ፒኤስቪ የመልስ ጨዋታ በፊት በሰጠው ጋዜጣዊ መግለጫ አርሰናል ደስተኛ ነኝ፣ መቆየት ፈልጋለሁ፣ እስከ 2027 ውል አለኝ፣ ብዙ የሚያጣድፍ ነገር የለም ሚል የአርሰናል ደጋፊዎችን ልብ የሚያረጋጋ ከማድሪድ ጋር ስሙ እየተነሳ ስለነበር እንዲህ አይነት አስተያየት ሰጥቷል። እዚሁ ማሸነፍ የምፈልገው እንደዚህ ብሏል። ግን ማሰሪያው አዲስ ኮንትራት ነውና እና ደግሞ ወጣቶች ናቸው ሳካ፣ ሳሊባ፣ ጋብሪኤልም ከአርሰናል እጅግ ወሳኝ ተጫዋቾች መካከል አንደኛው ነው። ጋብሪኤል ማጋሌሽ የእነዚህን ተጫዋቾች ኮንትራት ማደስም በእርግጥ በቀጥታ የስፖርት ዳይሬክተሩ ስራ ብቻ አይደለም። ይሄ የሁሉም የአርሰናል የውሳኔ ሰጪዎች ጥምር ኃላፊነት ነው። ግን የስፖርት ዳይሬክተር ከሚመዘንባቸው ከመለኪያዎቹ መካከል አንደኛው የቡድኑን ዋና የውጤት መሰረት የሆኑ ተጫዋቾችን ረጅም ጊዜ ማቆየት መቻል፣ በዚህም አንድሪያ ቤርታ ይለካሉ ማለት ነው። እነዚህን እንዴት አንድ ላይ ያደርጓቸዋል የሚለውን እንግዲህ እናያለን። የአርቴታም የአንድሪያ ቤርታም የሌሎቹም የአርሰናል ሰዎች የክረምት ትልልቅ የቤት ስራዎች እነዚህን የሚያካትቱ ይሆናሉ ተብሎ ይገመታል።